ሁለተኛ ዜና መዋዕል ምዕራፍ 26 ቁጥር 5 ነው ማነበው። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ። እግዚአብሔርንም በፈለገ መጠን አምላክ ነገሮችን አከናወነለት። በጣም የሚገርም የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። በዘካርያስ ዘመን ላይ የሆነ ነገር ነው። በዘካርያስ ዘመን የተፈጸመ ነገር ነው። እሱ ምንድነው? እግዚአብሔርን መፍራትን አስተማረው። የሚገርም እኮ ነው። እግዚአብሔርን መፍራትን አስተማረው። እግዚአብሔርን መፍራት መማሩ የተገለጠበት ደግሞ እግዚአብሔር በመፈለግ ነው። አያችሁ፣ ትክክለኛ የእግዚአብሔር መፍራት መጨረሻው እግዚአብሔርን እንድትፈልጉ ያደርጋል። ከእግዚአብሔር አያርቅም፣ ከመለኮት ያወጣል። ለዚህ እግዚአብሔር ምን አለ ይላል? ፈለገ። እግዚአብሔርን በፈለገ መጠን ደግሞ አምላክ ነገሮችን አከናወነለት። የሚገርመው 100% የተረጋገጠ ክንውን ያለው ስኬት ያለው እግዚአብሔርን በመፈለግ ውስጥ በየትም ሁኔታ በየትኛውም ነገር የማይገደብ ስኬት። አገር ብትቀይሩ፣ ሁኔታ ብትቀይሩ፣ ኢኮኖሚካል ሲስተም ቢሆን፣ ኢንቫይሮንመንታል ሲስተም፣ የወቅቶች መቃየር ቢሆን፣ የኢኮኖሚ መቃየር፣ የቦታ መቃየር የማይቀይረው ፍጹም ስኬት ያለው እግዚአብሔርን በመፈለግ ውስጥ ነው። እግዚአብሔርን በፈለገ መጠን። ስለዚህ እግዚአብሔርን የምንፈልግበት መጠን በሕይወታችን ላይ የሚመጣውን ስኬት ይወስናል። እግዚአብሔርን የምንፈልግበት ያ አቅም፣ እግዚአብሔርን የምንፈልግበት ያ ጉዞ በሕይወታችን ላይ ያለውን የበረከት ርዝመት፣ የበረከት መጠን ወይም የስኬት መጠን ይወስናል። እግዚአብሔር አከናወነለት። አንዳንዴ እግዚአብሔርን መፈለግ የሚባለው ሃይማኖታዊ ቋንቋና ስሜት ይመስለናል። እግዚአብሔርን መፈለግ የአንድ አማኝ ዋና ሚና፣ ዋና ተግባር ነው። በመሰረቱ በውስጣችን የገባ በውስጣችን የተቀመጠ የክርስቶስ መንፈስ ከሚያደርግልን ነገር አንዱ ምንድነው? እሱ እንድንፈልግ ነው የሚያደርገው። ኢየሱስ ጌታ ነው። መንፈስ ቅዱስ ያግዘናል። እንዴት ያግዘናል ብትሉ፣ ሰማያዊ እውነትን እንድናፍቅ እግዚአብሔር እንድንፈልግ ያደርገናል። እግዚአብሔር መፈለግ ትልቅ ሚስጥር ነው፣ ትልቅ ጉልበት ነው። እግዚአብሔር መፈለግ ማለት በር ዘግቶ ለ40 ቀን የሚጸልየው ጸሎት አይደለም። ይሄ ትልቅ ጉልበት እንዳለው ቃሉ ለ20 ቀን ቢሆን፣ ለ5 ቀን፣ ለ7 ቀን፣ ለ3 ቀን ቢሆን በመንፈስ ቅዱስ ምሬት በእግዚአብሔር መረዳት ወይም ደግሞ የእግዚአብሔር ድምፅ ታዘን የምናደርጋቸው ነገሮች ሁሉ በረከት እንዳላቸው እናውቃለን። እግዚአብሔር መፈለግ ሲባል ሰው የሚመጣለት ቶሎ ጾም ጸሎት ነው። እግዚአብሔር መፈለግ ማለት በሙሉ ህይወታችን ባለን አቋም የምንሄድበት መንገድ ነው። በምናረገው ነገር በሙሉ የምናሳየው ያ አቋም ምን ይባላል? እግዚአብሔርን ፈልገናል ወይም አልፈለግንም ያስብላል። እግዚአብሔር ከመፈለገው ጸሎት አንዱ ሊሆን ይችላል። በእግዚአብሔር ፊት መሆን አንዱ ሊሆን ይችላል። እግዚአብሔርን ለማምለክ ራሳችንን መለየት አንዱ ሊሆን ይችላል። እነዚህ ነገሮችን ወሳኝ ናቸው፣ ግን በብቻቸው እግዚአብሔር መፈለግ አይደለም። ምክንያቱም ያመልክ ዘንድ ዘማሪያንን ሰበሰብ አይለንም። እግዚአብሔርን ፈለገ ነው። መፈለግ ባላችሁ አቅም በሙሉ ያን ነገር ለማግኘት የምትሄዱበት መንገድ ነው። ኢየሱስ ጌታ ነው። እግዚአብሔር የተሰወረ ስለሆነ አይደለም። እግዚአብሔር ግን በመፈለግ ውስጥ የሚገኝ ነው። እግዚአብሔር እኮ በሁሉ ቦታ ነው። እግዚአብሔር ስለጠፋብን አይደለም የምንፈልገው፣ ስለጠፋን እንጂ የጠፋን እኛ እንጂ እሱ አይደለም እኮ። አያችሁ፣ አሁን ለምሳሌ ነው የሆነ ነገር ልፈልግ ስለጠፋብኝ ነው፣ ያለበት ቦታ ስለጠፋኝ፣ ያስቀመጥኩበት ቦታ ስላላወቅኩኝ፣ ወይም ደግሞ ከኔ እንደተወሰደብኝ ወይ እንደወደቀ ስለተረዳኝ ነው። እግዚአብሔር ከኛ ስለራቀ ሳይሆን እግዚአብሔር በመፈለግ ውስጥ የሚገኝ አምላክ ስለሆነ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ሐዋርያት ሥራ 17 ላይ የሚለው እንደዛ እኮ ነው። ቁጥር 27 ላይ ይኸው ሰዎች እግዚአብሔርን ፈልገውን ተመራምሮ ምናልባት ያገኙት እንደሆነ ብሎ ነው ይላል። በውስጣቸው ነገር አስቀመጠ። ምን ሰዎች ፈልገው እንዲያገኙት ይፈልጋል እግዚአብሔር። እግዚአብሔር መፈለግን የሚፈልግ አምላክ ነው። እግዚአብሔር መፈለግን ይፈልጋል። እግዚአብሔር ግልጽም ስውርም ነው። ግልጽ ማለት ነው በምናየው ነገር ላይ ሁሉ የተገለጠ አምላክ ነው። ስውርነቱ ግን ለፈለጉት የሚገለጥ ነው። እግዚአብሔር ነገርን መሰወር ክብሩ ነው ይላል። መሰወር የእግዚአብሔር ክብሩ ሚስጥርን ማምጣት መሰወር ነው። ነገር መሰወር ነው። ለሚፈልጉት ለነሱ ግን ሚስጥር ምን ይላቸዋል? ይገልጥላቸው። አያችሁ፣ የነገስታት ክብራቸው ሚስጥርን መግለጥ ነው። መርምሮ ማውጣትና ማግኘት ነው። እያንዳንዱ ሰው በእግዚአብሔር ውስጥ ያለን ሚስጥር በገለጠ መጠን በተገለጠለት ሚስጥር ፈልጎ ባገኘው ልክ እግዚአብሔር ያነሳዋል። እግዚአብሔር በፈለጋችሁት ልክ ነው ነገር የሚሳካ። እግዚአብሔር መፈለግ አንዱ የህይወታችሁ ክፍል ማድረግ አለባችሁ። አንዱ የመንገዳችሁ ክፍል ማድረግ አለባችሁ። አንዱ የህይወታችሁ ዓላማ ማድረግ አለባችሁ። እግዚአብሔር መፈለግ ቅድሚያ ማድረግ አለበት። ኢየሱስ ይባረክ። እስቲ እግዚአብሔር ይፈልጋለሁ በል እስቲ። ይሁን እንጂ አለ። ይሁን ቢሆንም እርሱ ከእያንዳንዳችን የራቀ ሆኖ አይደለም አለ። ፈልገው እንዲያገኙ ስለፈለገ እንጂ የራቀ ሆኖ አይደለም። እግዚአብሔር ስለራቀብን አይደለም የምንፈልገው፣ ፈልገን ግን እንድናገኘው ይፈልጋል። ለፈለጉት ራሱን ይገልጣል። እግዚአብሔር በሁሉ ቦታ ያለውን እንጂ ውድ ቃል is everyone but is a precious one። አልሰማችሁኝ? እሱ ኦምኒፕሬዘንስ ነው። እግዚአብሔር በሁሉ ቦታ በተመሳሳይ ጊዜ የሚገኝ አምላክ ነው።
በሁሉ ቦታ ይገኛል ማለት ግን ርካሽ ነው ማለት አይደለም። አንዳንዴ ነገሮች በሁሉ ቦታ በብዛት ሲገኙ ይረክሳሉ። በእግዚአብሔር ዓለም ግን እንደዛ አይደለም። እግዚአብሔር በሁሉ ቦታ ነው፣ ሁሉ ሰው ግን አያውቀውም። የፈለጉት ግን ያገኙታል። በጣም በሁሉ ቦታ የሚገኝ ግን ውድ የሆነ አምላክ ነው። በፈለከው መጠን የምታገኘው፣ በፈለከው መጠን የምትደርስበት፣ በፈለከው መጠን የምትገናኘው አምላክ ነው። ስለዚህ እግዚአብሔርን ለሚፈልጉት ራሱን ይገልጥ ዘንድ እግዚአብሔር አዘጋጅቷል። የሚገርመው እግዚአብሔር ሲፈለግ ይገኛል። እግዚአብሔርን ያገኘ ደግሞ ይባረካል። እግዚአብሔር ተፈልጎ ይገኛል። የሚገርመው ባይገኝስ ኖሮ እግዚአብሔር ፈልጉኝስ ባይኖር በቃ እኔ ጋር መድረስ አትችሉምና ይቅርባችሁ ሊስ ነው። ስለዚህ እግዚአብሔርን ማመስገን አለብን። ፈልጉኝ ማለቱ ብትፈልጉኝ ታገኛላችሁ፣ በፈለጋችሁ መጠን ደግሞ ባረካችኋለሁ ማለቱ ራሱ በጣም ደስ የሚል በረከት ነው። እግዚአብሔርን እንፈልገዋለን፣ ፈልገን ደግሞ እናገኘዋለን። በቃ እግዚአብሔር መፍራት አስተማረው። ልክ እግዚአብሔር መፍራት በውስጡ ሲገባ እግዚአብሔር መፈለግ ጀመረ። እግዚአብሔር በፈለገበት መጠን ይላል እኮ እግዚአብሔር ነገሩን አከናወነለት። መጠን አለው ማለት ነው። እግዚአብሔር የመፈለግ መጠን አለው ማለት ነው። የጅማሬ መጠን ይባላል እያለ ይሄዳል። ራስን እስከ መስጠት የምንፈልግበት ሙሉ ሐሳባችንን አቅማችንን ለሱ ሰጠን የምንፈልግበት ኢየሱስ ጌታ ነው። እሑድ ቀን ስንነጋገር በሙሉ ኃይል በሙሉ ነው የሚለው እግዚአብሔር የኛን ምን ይፈልጋል ብያቸዋለሁ። አቴንሽን ይፈልጋል። የኛን አቴንሽን አፌክሽን ይፈልጋል። የኛን አቢሊቲ ይፈልጋል። የኛን ትኩረት ይፈልጋል። የኛን ፍቅር ይፈልጋል። የኛንም ጉልበት ይፈልጋል። ኢየሱስ ያስተማረ የመጀመሪያዊቱና ታላቂቱ ትእዛዝ ይሄ ነው አለ። እግዚአብሔር አምላክ በፍጹም ልብ ውደድ፣ በፍጹም ኃይል፣ በፍጹም ሐሳብ። ኢየሱስ ጌታ ነው። እግዚአብሔርን ፈልጉት። አምላክ በዚህ ወር ላይ የፈለገው አንድ ነገር አለ። ጸጋን አበዛለሁ ብሎናልና ጸጋን የሚያበዛላቸው ግን እሱን የሚፈልጉትን ነው። እግዚአብሔር እያወራን ነው። ለቤተ ክርስቲያን እያወራን ነው። ጆሮ ያለው ይስማ። ፈልጉኝ እያለ ነው። እኔ የምፈልግበት ወር ነው እያለ ነው። የሚገርመው እግዚአብሔርን በወርና በቀን ለይተን አንፈልገው። በዘመናችን ሁሉ እንፈልገዋለን። ባለን አቅም እንፈልገዋለን። ባለን ነገር እንፈልገዋለን። ኢየሱስ ጌታ ነው። የቀን ውሏችን እግዚአብሔርን መፈለግ ይሆናል። ቀኖቻችሁ፣ ሰዓቶቻችሁ በሙሉ እሱ በመፈለግ የተባረከ የሆነ ሐሳባችሁ በእሱ ፍቅር የተያዘ የሆነ አቅማችሁ፣ ልባችሁ በሙሉ እሱን በመፈለግ ኢየሱስ ክርስቶስ ጌታ ነው። እሱን በመፈለግ የተያዘ የሆነ እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። ኤርምያስ 9 ሲናገር በነብዩ አፍ እግዚአብሔር እንደዚህ አለ፣ እናንተ ትፈልጉኛላችሁ። እግዚአብሔር እኮ ነው የሚለው በነብዩ አፍ፣ እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁ ታገኙኛላችሁ። ለዚህ አጨብጭቡ። ጭብጨባ ያስፈልጋል። በእውነት የፍጡራን ፈጣሪ፣ የሁሉ ባለቤት፣ አልፋና ሁሉ ለገዥ የሆነ ሁሉ ኃያል ባለቤት የሆነ እርሱ ፈልጉኝና ታገኙኛላችሁ የሚል ነገር ሲናገር ከዚህ በላይ እልል የሚያስብል ነገር አለ እንዴ? ከዚህ በላይ የሚያስደስት ነገር አለ እንዴ? አሜን። ለጌታ እልልታ ክብር ይሆንለት። ፈልጉን ያለን ተፈልጎ የማይገኝ እንደሆነ ሊያሳየን አይደለም፣ ተፈልጎ የሚገኝ ስለሆነ። ብዙዎች እኮ ፈልገን አላገኘናቸው። በእኛ ምርጫ አልሾም ነው። ሁሉን የሚሾም ነው። የሁሉ ባለቤት ነው። የሁሉ ባለቤት ነው። የሁሉ ጀማሪ ነው። እኛ እኮ በድምፅ ምርጫ የሾምናቸው ስፍራ ከያዙ በኋላ እኮ የራቁ ብዙዎች ናቸው። አጠገባችን የነበሩ ስልጣን ሰውን ያራርቃል። ስለ ጠሉን አይደለም የራቁን እኮ ያሉበት ቦታ ያሉበት ፖዚሽን ከኛ የሚያርቅ ሆነ። እኛው እኮ ነን የመረጥናቸው። እኛው መርጠን ስልጣን ሰጠናቸው፣ ቦታ ሰጠናቸው፣ ስፍራ ሰጠናቸው። በእኛው ድምፅ በእኛው ላይ አለቃ ሆነው ከኛ ርቀው መራቃቸው ይሁን ስልጣን ያርቃል። ልዩነቱ ግን በፈለግናቸው ሰዓት ግን ማግኘት አልቻለም። እኛ ራሱ ቮት እንደሰጠናቸው ረስተዋል። እነሱን ለማግኘት የምትሄድበት መንገድ ሩቅ ነው። እንደዛም ሁሉ ላይሳካልህ ይችላል። አንድ ባለስልጣን የማግኘት ፕሮባቢሊቲ እኮ 99% እኮ አይቻልም። 1% ምክንያት ካለ ነው እንጂ አትችልም። ለምሳሌ አንድ ባለስልጣን ላገኝ ይበል፣ እኔን አገልጋይ ነው። ማችም ባለስልጣናት ህዝብ አገልጋይ ነው። በመሰረቱ ኮንሰፕቱ ነው ብላችሁ ራይት ኮንሰፕት በንጹህ አይምሮ ካሰብ ነው። የትኛውም ቦታ የተሸሙ ሰዎች ህዝብን ሊያገለግሉ ነው አይደለም? ህዝብ ለማገልገል ነው። ይሄ ማለት ሰው ሁሉ ሄዶ እነሱን ያገኛቸው እያልኩ አይደለም። እንደዚህ ነገር እንደሌለ እናውቃለን። ዝም ብሎ ሄደ እንዴት ታገኛለህ? ሰው ጉዳይ ይዘህ ሄደ ጉዳይ ያለበት ቢሮ ላይ የጉዳይ ዋና አለቃ የሆነ ወይ ነገ ማስፈጸም የሚችለውን ሰውዬ ለማግኘት የምትሄድበት መንገድ ከባድ ነው። እንደውም እዛ ቦታ ላይ ትክክለኛ የሆነ አሰራር ከሌለ ጉቦም ከፍለ በእግርም በእጅም ሄደ ላታገኘው ትችላለህ። እግዚአብሔርን አስብ። ሁሉ ማድረግ የሚችል ሁሉ ማቅናት የሚችል እስትንፋሳችንን በእጁ ያዘ። የፍጥረታት ፈጣሪ፣ የሁሉ ባለቤት፣ የሁሉ ጀማሪና ፈጻሚ፣ የፍጥረታት ፈጣሪ። አሜን አሜን። ከሱ በላይ ሌላ ዙፋን የሌለ የኃያላን ሁሉ ኃያል፣ የአለቆች ሁሉ አለቃ፣ የአማልክቶች ሁሉ አምላክ፣ ጅማሬና ፍጻሜ የሌለው የማይበሰብስ የማይሞት የማያረጅ የማይሻር የአምላክ ፈልጉኝ ታገኙኛላችሁ ብሏል። ፈልጓለን እናገኘዋለን። ይህ ትልቅ የበረከት ቃል ነው። እግዚአብሔር የሚገኝ አምላክ ነው።
በፍጹም ልባችሁ ፈልጉኝ እንጂ ታገኙኛላችሁ። ቀድም ብያችኋለሁ። በፍጹም ልብ እግዚአብሔር ያለው በፍጹም ልባችን ፍጹም የሆነ አፌክሽን ይፈልጋል። ፍጹም የሆነ ፍቅራችንን ይፈልጋል። ፍጹም የሆነ ጉልበታችንን፣ ፍጹም የሆነ ትኩረታችንን እግዚአብሔር ይፈልጋል። በእንደዚህ አይነት ሁኔታ እግዚአብሔርን ከፈለግነው እናገኘዋለን። እግዚአብሔር ይገኛል። ሚስጥራቶቹ ይገለጣሉ። መንፈስ ቅዱስ የተሰጠን ራሱ የእግዚአብሔር ጥልቅ ሚስጥር እንኳን ሳይቀር ሁሉን እንድንረዳ ነው። እግዚአብሔር ለኛ ስውር መሆን አይፈልግም። እግዚአብሔር ስውር ይሁን እንጂ ለፈለጉት ግልጥ ነው። ኢየሱስ ጌታ ነው። እግዚአብሔርን የምትፈልጉበት መጠን በሕይወታችሁ ለሚኖረውን ሃሌሉያ ጤንነት፣ ሰላም፣ በረከት ይወስናል። በተለያየ ነገር ውስጥ እያለፋችሁ ነው። የማይቆራረጥ ስኬት ትፈልጋላችሁ። እግዚአብሔርን ፈልጉት። አምላክ ራሱ እያለ ነው፣ ፈልጉኝ እያለ ነው። እገኛለሁ ፈልጉኝ እያለ ነው። ኢየሱስ ክርስቶስ ጌታ ነው። አንደኛ ዜና 16 ላይ እንደዚህ ይላል፣ እግዚአብሔርን የሚፈልጉ ሁሉ ልባቸው ሐሴት ያደርግ። እግዚአብሔርን ፈልጉ ደስ ይበላቸው። እግዚአብሔርን ልባቸው ሐሴት ያደርግ። በቃ ከዚህ የበለጠ ነገር የለም። አንዳንዶች በመፈለጋቸው መጠን የሚኮሩ አሉ። በመፈለጋቸው መጠን የሚሰወሩ አሉ። የሚገርመው በቀረባቸው መጠን የሚርቁ አሉ። በፈለጋቸው መጠን የሚወደዱ አሉ። በፈለጋቸው መጠን የሚያካብዱ አሉ። በፈለጋቸው መጠን እግዚአብሔርን በፈለከው መጠን ይቀርባል። በፈለከው መጠን ይገለጥልሃል። በፈለከው መጠን ይባርካል። በፈለከው መጠን መንገድን ያቀናል። ስትቀርበው የሚሸሽ አምላክ አይደለም። ታውቃላችሁ፣ ከናንተ የሚበልጥ ማንኛውም አካል አንተን የምትፈልገው በፈለከው መጠን ግን እየራቀ ነው የሚሄደው። እየራቀ ምክንያቱ ካንተ የሚያገኘው ነገር የለም አንተን እንጂ ከሱ የምታገኘው። አሁን እግዚአብሔር በመፈለግ ውስጥ የምናገኘው እኛ ሆነን ሳለ እግዚአብሔር ግን በፈለከው መጠን በሙሉ ልብ አድርገው እንጂ በሙሉ ትኩረት በሙሉ ኃይል አድርገው እንጂ እግዚአብሔር እየቀረበ እየተገለጠለ። ኢየሱስ ጌታ ነው። እኔ ልባርካችሁ፣ ዘመናችሁ እሱን በመፈለግ ይለቅ። በቃ በመባከን ከማለቅ ይልቅ እሱን በመፈለግ ይለቅ። ብዙ ነገሮች እየፈለግናቸው እየራቁ ሀብትን በፈለግነው መጠን እየራቀ፣ ገንዘብ በፈለግነው መጠን እየራቀ። አሁንማ ሰው ሁሉ ቢዚ ነው። ዓለም ማቴሪያሊስቲክ ሆናለች። ስለዚህ ሰውን የሚፈልገው ለጥቅም ሆኗል። ሰው በሰውነቱ የሚፈልግበት ዘመን ላይ አይደለም ያለነው። እኛ ግን ይሄ አይሰራብንም አይደል? አሜን። ሰውን እንፈልጋለን። የክርስቶስ መንፈስ አለብን። እኛም ፈልጎ የመጣ ጌታ ስላለ ማንም የሚፈልግ ካንተ የሚያገኘው ጥቅም እንዳለ ሲረዳ ብቻ ዘመናችሁ እሱን በመፈለግ ይባረክ። በፈለግናቸው መጠን እየሸሹ ወዳጅ ልናረጋችሁ ስንታገል፣ ነገር ለማግኘት ስንታገል በፈለግነው መጠን እየሸሸን ይሄዳል። በፈለግከው መጠን የማይሸሽ፣ በፈለግከው መጠን የሚገለጥ፣ በፈለግከው መጠን የሚያገኝህ የሚገናኝህም አምላክ ፈልጉኝ ታገኙኛላችሁ ብሏልና በፈለግከው መጠን እግዚአብሔር ይገኛል። እግዚአብሔር መፈለግ ይብዛላችሁ በኢየሱስ ስም። ባቴሌ ከሚያደርግ ከዚህ ዓለም ጩኸት ወጣችሁ በኢየሱስ። ቢዚ በሆነ ወርልድ ውስጥ ግን የእናንተ የተረጋጋ መንፈስ አየ። ነገሩ ተዋክቧል ማለት ሁላችንም እንዋከባለን ማለት አይደለም። በማዕበል መካከል ኢየሱስ ተኝቶ ነበር ይላል። ይሄ እኮ ትልቅ ትምህርት ነው። ትልቅ ትምህርት ነው። በመርከብ ሄዳችሁ የምታውቁ ሰዎች ታውቃላችሁ ወይ? በጀልባ ማዕበል በጣም የሚያስጠላ ስኬሪ ቦታ። በእውነት እንኳን ትላልቅ ማዕበል አይደለም፣ ትንሽ መወዛወዝ ሲጀምር ልባችሁ ነው የሚጠፋው። በተለይ ደግሞ ማዕበል እንደዚህ ብሎ ሲወርድ የባህር ጥልቀት ውስጥ የገባችሁ ነው የሚመስላችሁ። እንዴ ውሃ ውስጥ ጀልባ ላይ እንኳን እንዳላችሁ ትረሳላችሁ። በጣም አስደናቂ ነገር ነው። በጣም አስጨናቂ ነገር ነው። ኢየሱስ ግን ይላል በታችኛው በኩል ለሰው የማዕበሉ ድምጽ በሚሰማ ላይ እኮ ወጨፉ ነው የሚገባው። ታች ግን ሲመታው የጀልባውን ጥግ በጣም ነው የሚሰማችሁ። በጣም ይቱ ይሰማል ማዕበል ሲኖር። እዛ ውስጥ ግን ተኝቶ ነበር ይላል። አያችሁ፣ እኛ በእግዚአብሔር የምንጠብቀው የራሳችን ሰላም አለ። እግዚአብሔር በማዕበል መካከል ሰላምን የምትጠብቁ ሰዎች ያርጋችሁ። አይምሮን የሚያልፍ የእግዚአብሔር ሰላም ይላል። ምን ማለት ነው? ከሪዝኒንግ ያልፋል። የምታዩት ነገር የሚያስጨው እናንተ ግን ትረጋጋላችሁ። የምታዩት ነገር የሚያስለቅሰው እናንተ ግን ትረዳድጋላችሁ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ የእግዚአብሔር መለኮታዊ ሰላም ከምናየው ነገር ያልፋል፣ ከምናየው ነገር ይበልጣል። ይሄ ምን ይባላል? ከእናንተ ውጭ ሆነ የመንፈስ ቅዱስ ሀልዎት ሲቆጣጠራችሁ ነው። ስለዚህ እነዚህ ውጥንቅጥ በበዛበት ዓለም ውስጥ ሁሉ ግርግር ባለበት እያንዳንዱ ነገር የእናንተን አቴንሽን በሚፈልግበት በዛ ውስጥ እግዚአብሔር መፈለግ ይብዛላችሁ። እግዚአብሔር መፈለግ ይብዛላችሁ። እግዚአብሔር መፈለግ ይብዛላችሁ። በኢየሱስም እግዚአብሔር መፈለግ ይብዛላችሁ። እኔ ባርካችኋለሁ፣ እባርካችኋለሁ በኢየሱስ። እግዚአብሔር መፈለግ ይብዛላችሁ። እህቴ እግዚአብሔር መፈለግ ይብዛልሽ። ወንድሜ እግዚአብሔር መፈለግ ይብዛል። እግዚአብሔር መፈለግ ይብዛላችሁ። እስቲ ጩኹን አምላኬ አንተ ብዛልኝ በሉ።